ሄይ ጋይስ ዳናችሁ ወይ እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ የሚሆነው ጸጉራችሁ የደረቀ ሰዎች፣ ጸጉራችሁ የሚበጣጠስ ሰዎች ወይ ደግሞ እንደዚህ ፍሪዚ የሆነ ሰዎች ካላችሁ ይሄ ጸጉር ማስክ ማለት ነው። እኔ በወር አንዴ ማድረግ ጀምሬው እውነቴን ነው የምላችሁ ጸጉሬ ላይ በጣም ትልቅ ለውጥ ነው ያየሁትኝ። በተለይ ወዲያውኑ ልጅ ወልዶ ጸጉሬ ገና ሙሉ በሙሉ ሳይድን ድጋሚ ደግሞ እርጉዝ እንደሆነ ሰው የጸጉር እንክብካቤ ማለት ነው መጨመር ነበረበት እና ይሄንን ማስክ ከሄር ሩቲኔ ልበለው ጋራ ጨምሬው አዋህጀው በወር አንዴ ማድረግ ጀምሬ እንደነገርኳችሁ ከዛ በላይ ማድረግ ትችላላችሁ። ይጠቅማችኋል እንጂ አይጎዳችሁም። እኔ ግን ስራዬ ብዬ በወር አንዴ እያደረኩት ያለሁትኝ የመጨረሻ የጠቀመኝ ማስክ ለእናንተም ላካፍላችሁ ብዬ አሰብኩኝ። ማስክ ከዚህ በፊት እናንተም ተጠቅማችሁ ልታውቁ ትችላላችሁ። የምታውቁ ሰዎች ታች አስተያየታችሁን ንገሩኝ፣ እንዴት እንደረዳችሁም እስቲ የእናንተንም ምንድን ኤክስፒሪየንስ ልምድ ንገሩን። ማስኩን የምትሰሩት ቤታችሁ ባለ ነገር ነው። በጣም ቀላል የሆኑ ነገሮች ነው የሚያስፈልጉን። ወደ 4 ነገሮች ብቻ ነው የሚያስፈልጉን እና እነዚህ ታዲያ ማለት ነው እያንዳንዱ ለጸጉራችን የሚሰጡት ጥቅም አስደናቂ ነው። አሁን እዚህ ዊጌ ስር ማለት ነው ሹሩባ የተሰራ የደከመ ጸጉር አለ። እሱን ፈተን ቆንጆ ማስካችንን ሰርተን አብረን ተቀብተን ውጤቱ ምን እንደሚመስል በፊትና በኋላ አሳያችኋለሁ። ለራሳችሁ እንድታምኑ ወዲያውኑ ለውጥ ታያላችሁ። ነገር ግን ይሄ ጸጉራችሁን እያጠነከረ እየረዳው ይሄ ተበጣጠሰው የተሰባበረውን ለማዳን የሚረዳ ማስክ ነው። ስለዚህ ጊዜ ሊፈጅ ይችላል። እንደነገርኳችሁ ለመጀመሪያ ጊዜ በየ2 ሳምንቱ ሁላ ማድረግ ትችላላችሁ። ከዛ በኋላ በወር አንዴ ብታረጉት የጸጉራችሁን ጤና ማለት ነው እየጠበቀላችሁ ይሄዳል። እዚህ ቪዲዮ ላይ የማስኩን አሰራር አሳያችኋለሁ። የእያንዳንዱን ደግሞ ማስክ ውስጥ የሚገቡት ነገሮችን ጥቅምም ቶሎ ብዬ ነግራችኋለሁ። ከዛ በኋላ ጸጉሬ ላይ ሳረገውና ታጥቤ በኋላ ያለውንም ውጤት አሳያችኋለሁ። ስለዚህ የምትወዱት የሚረዳችሁ እውነትም ጸጉራችሁ የሚያስቸግራችሁ ሰዎች ካላችሁ ማለት ነው የምትጠቀሙበት ቪዲዮ ይሆናል ብዬ አስባለሁ። ከወደዳችሁት ላይክ ስጡት። እቺ ሃይፕ የምትል ነገር ደግሞ መታለች ለሌሎች ሰዎችም እንዲደርስ ሃይፕ ማድረግ እንዳትረሱ። አስተያየታችሁንም ታች ነገሩኝ። አሁን ቀጥታ ወደ ቪዲዮ እንግባ። መጀመሪያ ለዚህ ማስክን የምጠቀመው ዛሬ ሙዝ ነው። አሁን ሙዝን በጣም ብዙ የጸጉር ቤት ውስጥ የሚሰሩ ማስኮች ውስጥ ሰዎች ሲጠቀሙ አይታችሁ ሊሆን ይችላል። ያለ ምክንያት አይደለም። ዋና ነገሩ ፖታሲየም አለው። ከዛ ደግሞ የተፈጥሮ ራሱን የቻለ ዘይት አለው። ይገርማችኋል። ስለዚህ እሱ ጸጉራችንን ስሙዝ እንዲሆን ይሄ የተሰባበረውን ፍሪዙ ለመዋጋት የሚያገለግሉ ባህሪያት አሉት። አስቀጥሎ ማድረገው ደግሞ አቮካዶን አሁን ትንሽ በሰል ያለ አቮካዶ ማረጋችን የአቮካዶ እንደምታውቁት በጣም በቫይታሚን ኢ የሪች የሆነ ነገር ነው። እሱ ብቻ ሳይሆን ደግሞ ባዮቲንም አለው። ስለዚህ አሁን አንዳንድ ኮንዲሽነር እና ሻምፖዎች ባዮቲን የሚል ልትገዙ ትችላላችሁ። አቮካዶ ግን ራሱ በተፈጥሮ ባዮቲን ስላለው ለጸጉራችን እንደ ምግብ ነው። ፏፏ ይሄ የሚያደርግ ፏፏ አለ አይደለ? በቃ ጸጉራችን እንደዛ የሚያደርግ ባህሪ ያለው የታወቀ ነው። ለዘመናት አቮካዶ ብቻ ራሱ መታችሁ ጸጉራችሁ ላይ ብትለጥፉት ጸጉራችሁ የተለወጠ አዲስ ጸጉር ነው የሚሆነው እና በጣም ለደረቀ ለተሰባበረ ጸጉር በድጋሚ እንደ ምግብ ሆኖ ያን ሞይስቸር ኖሪሽመንት ይሰጠዋል። ከዛ ደግሞ እንዲድንም ይረዳዋል። ቀጥሎ ማድረገው እንቁላል ነው። አሁን እንቁላሉን መተው ትችላላችሁ፣ ነገር ግን ብትጨምሩት በጣም ጠቃሚ ነው። እሺ፣ ምክንያቱ አንደኛ ፕሮቲን አለው። ጸጉራችን ራሱ ፕሮቲን ነው እንደምታውቁት እና ያንን ፕሮቲን ስናረግበት የበለጠ ጸጉራችን የተሰባበረው በድጋሚ የተሰበረውን ባይገጥሙም እንዳይሰባበር ጥንካሬና ኃይል ይሰጠዋል ልበል። ስለዚህ እንቁላል ማረጉም ወሳኝ ነው። ሽታው ያን ያህል ዋው ላይል ይችላል፣ ነገር ግን ጥቅሙ ነው ዋናው። ስለዚህ እንቁላሉን አትተውት፣ ጨምሩት ብዬ መክራችኋለሁ። ቀጥሎ ማድረገው ደግሞ የኮኮናት ኦይል ነው። እኔ ኮኮናት ኦይሉን በኦሊቭ ኦይል ልትተኩት ትችላላችሁ፣ በተለያዩ በሌላ ዘይቶች ልትተኩት ትችላላችሁ። እኔ ግን ኮኮናት ኦይል የምወድበት ምክንያት መጨረሻ ላይ ጸጉራችሁን ስትታጠቡ ማለት ነው በተለይ እንዲህ ውልቅ ብሎ ይሄ እንቁላሉም ሆነ አቮካዶም ሆነ ሙዙም ሆነ ውልቅ ብሎ እንዲወጣ ያደርጋል። እሱ ብቻ ሳይሆን ደግሞ ለስላሴና ቆንጅዬ ኖሪሽት የሆነ በድጋሚ ሞይስቸሩን ጥቅሞቹን በሙሉ ሎክ ቁልፍ አድርጎ እንዲይዝ ጸጉራችንን ይረዳል። ስለዚህ እነዚህን 4 ነገሮች ነው የምጠቀመው። እንግዲህ ዛሬ ነው የማረገው 1 ሙዝ፣ 1 አቮካዶ፣ 1 እንቁላል፣ ከዛ በኋላ ወደ 1 ቴብል ስፑን የሾርባ ማንኪያ ኮኮናት ኦይልን አርጌ በብለንደሪ ወስጄ ፍጭት አረጋለሁ። ይሄንን በብለንደሪ ፍጭት ማረግበት ምክንያት ቆንጆ የሆነ ትልልቅ የፒሶች አትፈልጉም። ስለዚህ በኋላ ጸጉራችሁ ውስጥ
ተለጥፎ እንዳይቀር ማለት ነው፣ እንደ አቮካዶም ሆነ ሙዙም ሆነ። ስለዚህ ከፈጨሁትኝ በኋላ በማጥለያ አጥልዬ ልክ ስሙዝ የሆነ ምንም አይነት ትልልቅ ፒስ የሌለው ነገር መኖሩን ሳረጋግጥ ከዛ በኋላ ወደ ቀይ ገለብጠዋለሁ። ይሄንን አሁን ፀጉራችን ላይ ስናደርገው ማለት ነው በእጃችሁ ማድረግ ትችላላችሁ። ትንሽዬ ኮዳ ነገር ካለቻችሁ ደግሞ በሷ እንደዚህ አፕላይ ማድረጊያ በሷም አፕላይ ብታረጉት ያቀልላችኋል ማለት ነው። ከማድረጋችሁም በፊት ደግሞ ፀጉራችሁ ትንሽ ረጠብ ብሎ ቢሆን ይመከራል። ምክንያቱም ረጠብ ያለ ፀጉር የበለጠ ማስኩን ድርቅ ያለ ፀጉር ላይ ከምታረጉት ረጠብ ያለ ፀጉር ላይ ስታረጉት የበለጠ ቆንጆ ሆኖ ማስኩን ይይዘዋል ማለት ነው። እና ይሄንን የመሰለ በጣም ቆንጆ ማስክ በድጋሚ እኔ ከ25 እስከ 30 ደቂቃ ነው ምተወው። ጭንቅላቴ ላይ አድርጌ ቁጭ ብዬ ቲቪ ማየት እችላለሁ። ቤት ውስጥ ጉድ ጉድ ማለት እችላለሁ። ይሄንን ደግሞ ከፈለጋችሁ አርጋችሁትም ልትተኙ ትችላላችሁ። እኔ ግን ወዲያውኑ መታጠብ ነው የምወደው። ስለዚህ እንደምታዩት አሁን ሂጄ ቀጥታ ታጥቤው ማለት ነው። የመጨረሻ ምርጥ ኮንዲሽነር የምጠቀመዋለን ሊንክ አረጋላችኋለሁ። እሱንም እንዴት ሶፍት የሆነ ባውንስ የሆነ በድጋሚ ህይወት ያለው ፀጉር ማግኘት እንደቻልኩኝ መመልከት ትችላላችሁ። ይሄንን ማስክ ሰርታችሁ ማስቀመጥ ወይ ደግሞ ሰርታችሁት ዛሬውኑ መቀባት አልችልም የምትሉ ከሆነ እስከ 2 ቀን ድረስ ፍሪጅ ውስጥ ስቶር ማድረግ ትችላላችሁ። ገባችሁ? አንዳንድ ጊዜ ስትሰሩትና ወይ ቢዚ ትሆናላችሁ ወይ የሆነ ነገር ይመጣባችኋልና መቀባት ካልቻላችሁ ወዲያውኑ እስከ 2 ቀን ድረስ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። በድጋሚ አዲስን መስራት ስትፈልጉ በቀላሉ ከቤታችሁ ወጣ አርጋችሁ መስራት ነውና በጣም ቀላል የሆነ ጠቃሚ የሆነ ማስክ ነው። የዛሬ ቪዲዮ እንግዲህ ይሄንን ነው የሚመስለው። በድጋሚ ከሞከራችሁ ታሴታችሁን ታች መጣችሁ ንገሩኝ። ይጠቅማችኋል፣ ይረዳችኋል ብዬ አስባለሁ። በድጋሚ ይሄ በጣም ጠቃሚ የሆነ ማስክ ነውና ተጠቀሙት። እንደነገርኳችሁ ውጤቱን ትወዱታላችሁ። በተረፈ በመጣ ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።